የክልሉ ትምህርት ቢሮ ምክትል ኃላፊ አቶ ማርቆስ ቡልቻ በክልሉ ቦንጋ ማዕከል በመገኘት ፈተናውን በይፋ ያስጀመሩ ሲሆን በዘንድሮ የ12ኛ ክፍል መልቀቂያ ፈተና በአጠቃላይ 17732 ተማሪዎች ይሳተፋሉ። ፈተናው ከዛሬ ሰኔ 23 ቀን ጀምሮ እስከ ሐምሌ 16 ቀን 2018 ዓ.ም ድረስ የሚቆይ ይሆናል። የካፋ ዞን የ12ኛ ክፍል ፈተናዎችን ድጋፍ ክትትል እያደረኩ ይገኛለሁ። በአጠቃላይ በዘንድሮ ፈተናውን የሚወስዱት ተማሪዎች በክልላችን በተፈጥሮ ሳይንስም በማህበራዊ ሳይንስም የተዘጋጁ አሉ። በዚህ መሰረት የቦንጋ ትምህርት ኮሌጅ አሁን እናንተም እንዳያችሁት በሰላም ሁሉም ነገር በጥሩ ሁኔታ ተማሪዎችም ገብተው ተጀምሯል። በክልሉ የፈተና አሰጣጥ ስርዓትን ለማዘመንና ከዲጂታል 2030 ስትራቴጂ ጋር ለማገናኘት እየተሰሩ ባሉ ስራዎች ተስፋ ሰጪ ለውጦች እየተመዘገቡ መሆኑን ጠቁሟል። በዚህም መሰረት የቴክኖሎጂ አጠቃቀምን በማሳደግ 9589 ተማሪዎች ፈተናቸውን በበይነ መረብ ወይም ኦንላይን የሚወስዱ ሲሆን ቀሪዎቹ 7843 ተማሪዎች በወረቀት እንደሚፈተኑ አስታውቀዋል። ፈተናው ከአምና አቻምና ጀምሮ ኦንላይን መሆን ጀምሯል። አሁን በበርካታ ትምህርት ቤቶቻችን በበርካታ ጣቢያዎቻችን የኦንላይን ፈተና እየተሰጠ ነው የሚገኘውና በዚህ ሁኔታ አንደኛ ምቹ ነው፣ ለመስራትም ለተማሪዎች ለማፈተንም ምቹ ነው። ከዚህ በፊት ወደ ዩኒቨርሲቲ ይጓጓዙ ነበር፣ ተጓጉዞ ሄደው ይፈተኑ ነበር። አሁን በየትምህርት ቤቶቻቸው ኢንተርኔት በተመቻቸ ትምህርት ቤት በአቅራቢያ ኢንተርኔትና ኮምፒውተር ባለበት ፈተናውን እንዲፈተኑ እየተደረገ ይገኛል። የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ በሰጡት መግለጫም ፈተናው በተሳካ ሁኔታ እንዲጠናቀቅ ልዩ ግብረ ኃይል ተቋቁሞ ወደ ስራ መገባቱን አስታውቀዋል። ፈተና በጣም የተሳካ ሊሆን የሚችልበት ሁኔታ እንዲኖር ከላይ ጀምሮ እስከ ታች የተለያየ ግብረ ኃይል ተዋቅሮ ቅድመ ዝግጅቱን ስንገመግም ነው የነበረ። የተማሪዎች የት ቦታ ላይ ምቹ ወንበር አለ፣ የት ቦታ ላይ በቂ ኮምፒውተር አለ፣ የት ቦታ ላይ ለዛ የሚያስፈልግ የመብራት አገልግሎት ጥሩ አለ፣ የኮኔክሽን የኔትወርክ ሁኔታ አጠቃላይ የተገመገመ የተሟላ ሊሆን የሚችልበት ሁኔታ እንዲኖር፣ የጸጥታውም ጥበቃ እንደዚህ ማስተማማኝ ሊሆን የሚችልበት ሁኔታ እንዲኖር የማድረግ ስራ የተማሪዎችን ዝግጅት ለዚህ ብቁ ሆኖ ራሳቸውን የሳይኮሎጂካሊ ሬዲ ሆነው መዘጋጀት የሚችሉበት ሁኔታ እንዲኖር የማድረግ ስራ የገመገምን የመጣ ነው። ለፈተናው የሚያስፈልጉ ግብአቶችን የማሟላትና ሂደቱ ፍጹም ሰላማዊ ሆኖ እንዲጠናቀቅ የጸጥታ ስራዎች በተቀናጀ መልኩ መከናወናቸውን የገለጹት ዋና አስተዳዳሪው ይህ ቅንጅታዊ አሰራር ተጠናክሮ እንዲቀጥል ጥሪን አቅርበዋል። መግባት የሚገባቸው ተማሪዎችም አስፈታኞችም ጥበቃዎችም የሚገቡበት ሁኔታ ነው ያለው። ስለዚህ በጥሩ ሁኔታ እየተጀመረ ይገኛል። ስለዚህ ውጤት ያው የ12 አመት ውጤት ነው። ተማሪው 12 አመት ሙሉ የለፋበት ነው። ቤተሰብም እንደዚሁ 12 አመት ሙሉ እንግዲህ ከተወለደበት ጊዜ ጀምሮ ነው የለፋው። የቤተሰብ እንኳን ትንሽ ከፍ ይላል። መንግስትም መምህራንም በዚህ ጉዳይ ላይ ተማሪውን ለትልቅ ደረጃ ለማድረስ ከፍተኛ ጥረት ያደረጉት ነው። ስለዚህ የሁሉም ውጤት ነው የሚሆነው። ይሄ ውጤት የዚህ ውጤት ማማርና የተሻለ ውጤት ቢሆን ደግሞ ቀጣይ ለትውልድ ለሀገራችን ጠቃሚ ሆኑ ወጣቶችን ዜጎችን ምናፈራበት ተብሎ መታሰብ ነው። ብቁ ተማሪ እንዲሆን ይፈልጋል። ስለዚህ ለሁሉም ተፈታኝ ተማሪዎች ያው መልካም እድል እንዲገጥማቸው እመኛለሁ። የካፋ ዞን ትምህርት መምሪያ ኃላፊ አቶ ሙሉጌታ መሸሻም በዞኑ በአጠቃላይ 5125 ተማሪዎች ብሔራዊ ፈተናውን የሚወስዱ ሲሆን ከእነኚህም ውስጥ 1248ቱ ብቻ በወረቀት ወይም ከበይነ መረብ ውጪ የሚፈተኑ መሆናቸውን አብራርተዋል። በ2018 በዞናችን 5125 ተማሪዎች አጠቃላይ ፈተና ይወስዳሉ። እነዚህ ተማሪዎች ፈተናቸውን የሚወስዱት በወረቀትና በበይነ መረብ ነው፣ ኦንላይን ማለት ነው። ካሉን ተማሪዎች ከ5125 ተማሪዎች 1248ቱ ብቻ በወረቀት የሚወስዱ ይሆናል። ቀሪ ተማሪዎች 76% ተማሪ 3877 ተማሪ በበይነ መረብ ነው ፈተናቸውን የሚወስዱት። እነዚህ ተማሪዎች ፈተና የሚወስዱት በ6 ማዕከላት ነው። ቦንጋ ዩኒቨርሲቲን ጨምሮ በ6 ማዕከላት ላይ ፈተና ይወስዳሉ። ፈተና የሚወስዱበትን ማዕከላት ከማዘጋጀት አንጻር በ2018 በርካታ ስራዎችን አከናውነናል። ከመማር ማስተማሩ ጎን ለጎን ማለት ነው። አንደኛው ልጆችን የማብቃት ጉዳይ ነው ለፈተና። ሁለተኛ ደግሞ የሚፈተኑበት ማዕከላትን የማዘጋጀት ጉዳይ ስለሆነ
በነዚህ ዙሪያ ላይ በርካታ ስራዎችን ነው ስናከናውን የቆየ ነው ማለት ነው። አቶ ሙሉጌታ አክለውም 420 የተፈጥሮ ሳይንስ ተማሪዎች በቦንጋ ዩኒቨርሲቲ በቦንጋ ትምህርት ኮሌጅና በሽሽንዳ የፈተና ማዕከላት ለ3 ተከታታይ ቀናት ፈተናቸውን በኦንላይን ወይም በበይነ መረብ እንደሚወስዱ ገልጸዋል። ተፈታኝ ተማሪዎች በተረጋጋ መንፈስና በራስ መተማመን ፈተናቸውን በአግባቡ እንዲወስዱም ጥሪ ተላልፏል። እንግዲህ ተማሪዎችን በዚህ ደረጃ አብቅተን ቆይተናል። የፈተና ማዕከላትንም አዘጋጅተናል። አሁን ለተማሪዎች መልካም ፈተና እንዲሆን ከልብ እንመኛለን። ከዚህ በኋላ ባሉ ቀሪ ጊዜያት ላይ የሚፈተኑ ተማሪዎችም በጣም ራሳቸውን በስነ ልቦና በትምህርት ዝግጅት ተዘጋጅተው በየማዕከላቱ ምንም አይነት ሳይንጠባጠቡ ሳይቀሩ በጊዜ የደረሱ የሚጠበቁ ቁሳቁሶችንና የማይፈልጉ ቁሳቁሶችን ለይተው በቂ ኦሪንቴሽን ወስደው በየፈተና ማዕከላቱ በቂ ዝግጅት አድርጎ መፈተን መቻል አለባቸው። በማስጀመሪያ መርሃ ግብሩ ላይ የካፋ ዞንና የክልሉ ከፍተኛ የመንግስት የስራ ኃላፊዎች ተገኝተዋል።